የተወደዳችሁ የሐናንያ ቴዎሎጂካል ኮሌጅ ኦንላይን ተማሪዎች ሰላም ለእናንተ ይሁን። የወንድማችሁ መጋቢ ቴዎድሮስ አሙ ነኝ። ሌሰን ክፍል 2ን ዛሬ እንቀጥላለን። አስቀድመን እንጸልያለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ይህን ጊዜና ዕድል ስለሰጠን እናመሰግንሃለን። ደግሞ እግዚአብሔር ሆይ ስለ ባህላዊ አንትሮፖሎጂ የበለጠ እንድንረዳ እግዚአብሔር የዘላለም አምላክ ሰዎች ያሉበትን ሁኔታ አውቀን ሰዎችን መድረስ እንድንችል እንድትረዳን በጌታ በኢየሱስ ስም እጸልያለሁ። ስለምትረዳን ደግሞ እናመሰግንሃለን በኢየሱስ ስም አሜን። ባለፈው ሌሰናችን ላይ ያቆምነው ሰብፊልድ ኦፍ አንትሮፖሎጂ በሚለው የአንትሮፖሎጂ ክፍሎች በሚለው ላይ ነው። ወይም የጥናት ዘርፎች የአንትሮፖሎጂ የጥናት ዘርፎች የመጀመሪያው ፊዚካል ወይም ባዮሎጂካል አንትሮፖሎጂ የሚለውን አይተናል። ፊዚካል ወይም ባዮሎጂካል አንትሮፖሎጂ ስለ ሰው አመጣጥ፣ ስለ እድገት፣ ስለ እድገታቸው፣ ስለ መስፋፋታቸው እና አካባቢያቸውን እንዴት መልመድ እንደቻሉ ትኩረት አድርጎ የሚያጠና የአንትሮፖሎጂ የጥናት ዘርፍ ነው ማለት ነው። ሁለተኛ ያነሳነው አርኪኦሎጂካል አንትሮፖሎጂ ነው። አርኪኦሎጂካል አንትሮፖሎጂ ስለ ቅሪተ አካል የሚያጠና ስለ ቅሪተ አካልና ስለ ተለያየ ቁሳቁስ የሚያጠና የአንትሮፖሎጂ ዘርፍ ነው ማለት ነው። ይሄ እንዴት ነው የሚያደርገው? ቀደምት የሰው ልጆች ይጠቀሙባቸው የነበሩ መገልገያዎችን ከመሬት ስር ቆፍሮ በማውጣት ስለዚህ የቀደምት ሰዎች ባህላዊ አኗኗር ይሄን ይመስላል የሚል ትንታኔ የሚሰጥ ነው ማለት ነው። ሶስተኛው የቋንቋ አንትሮፖሎጂ ነው። ቋንቋ እጅግ መሰረታዊ ነው። ሰዎች መግባቢያ ነው ቋንቋ። ስለ ቋንቋ አመጣጥ ያጠናል። ስለ ቋንቋ ልዩነቶች ያጠናል። ቋንቋዎችን ይከፋፍላል። የሚመሳሰሉ ቋንቋዎች፣ የሚለያዩ ቋንቋዎችን፣ የቋንቋዎች ልዩነትና አንድነት የሚያጠና የአንትሮፖሎጂ ክፍል ምን ይባላል? ሊንጉስቲክ አንትሮፖሎጂ ይባላል ማለት ነው። አሁን ዛሬ የምናየው ደግሞ ካለፈው የቀጠለውን ሶሾ ካልቸራል አንትሮፖሎጂ ወይም ካልቸራል አንትሮፖሎጂ ብለን መጥራት እንችላለን። ካልቸራል አንትሮፖሎጂ እንግዲህ በተለያየ ዓለም ዳርቻ የተለያየ ስም ተሰጥቶታል። ይሄ ካልቸራል አንትሮፖሎጂ ወይም ሶሾ ካልቸራል አንትሮፖሎጂ የተለያየ ስም ተሰጥቶታል። ለምሳሌ በሰሜን አሜሪካ ባህላዊ ካልቸራል አንትሮፖሎጂ ይባላል። በአውሮፓ ሶሻል አንትሮፖሎጂ ይባላል። በጀርመን ደግሞ ኢትኖሎጂ ይባላል። ለምንድን ነው የስሙ መለያየት? ለምን ስሙ ተለያየ? እንግዲህ ቀድሞ ነው፣ አሁን ማርጅ አድርጓል። ሁለቱም አንድ ሆኗል ማለት ነው። ለምን ተለያየ ስንል መጀመሪያ ሰዎች የሚጠይቁት ጥያቄ አለ። በዓለም ላይ ያሉ ሰዎች ከአእምሮ አኳያ ተመሳሳይ ቅርጽ ያላቸው ሆኖ እያለ ከአንድ ቦታ ወደ ሌላ ቦታ ከአንድ ማህበረሰብ ወደ ሌላ ማህበረሰብ በምንመጣበት ሰዓት ግን ልዩነቶች አሉ እና ያ ልዩነት ለምን ተፈጠረ? ስለዚህ ምን ይላሉ ስለ ልዩነቱ ሲናገሩ ባህላዊ አንትሮፖሎጂ የሚከተሉ ሰዎች ባህል በሰው ልጅ ላይ ተጽዕኖ አድርጓል። ስለዚህ መባል ያለበት ትምህርቱ ባህላዊ አንትሮፖሎጂ ተብሎ ነው ይላል። ሶሾ አንትሮፖሎጂ የሚሉት አውሮፓውያን ደግሞ አይደለም፣ በሰው ላይ ተጽዕኖ ያደረገው ባህል ሳይሆን ማህበራዊ ተቋማት ናቸው በሰው ላይ ተጽዕኖ ያደረጉት። ማህበራዊ ተቋማት ሲባሉ ምን ማለት ነው? ማህበራዊ ተቋማት የምንላቸው ፖለቲካ፣ ኢኮኖሚ የመሳሰሉ ነገሮች በሰው ላይ ተጽዕኖ አድርገዋል። ባህላዊ አንትሮፖሎጂ ሲሉ ደግሞ ምን ማለት ነው? ቋንቋ፣ እምነት፣ የአኗኗር ዘይቤ፣ ሃይማኖት እነዚህ የመሳሰሉ ነገሮች
በሰው ልጆች ላይ ተጽዕኖ አድርገዋል ብለው ትልቅ ክርክር ነበር ማለት ነው። የትኛው ነው ሰው ላይ ተጽዕኖ ያደረገው? ነገር ግን ከሃያኛው ክፍለ ዘመን በኋላ ልዩነቱ እየጠበበ መጥቶ መርጅ አደረገ ማለት ነው፣ ተዋሃደ ማለት ነው። ስለዚህ ሁለቱም አንድ ባህላዊ ማህበራዊ አንትሮፖሎጂ ሊባል ይችላል። ማህበራዊ አንትሮፖሎጂን ብንል ሁሉንም ያካተተ ነው ማለት ነው። እኛ ለማጥናት እንዲመቸን ባህላዊ አንትሮፖሎጂ ብለን እንይዛለን ማለት ነው። ባህላዊ አንትሮፖሎጂ ስንል በማህበረሰብ ውስጥ ምን አለ፣ በባህል ውስጥ ምን አለ፣ ማህበረሰብ አለ። ምክንያቱም ያን ባህል ኦፕሬት የሚያደርገው ማህበረሰብ ስለሆነ፣ ያለ ማህበረሰብ ባህል ሊኖር አይችልም። ያለ ባህል ደግሞ ማህበረሰብ ሊኖር አይችልም። አንዱ ያለ ሌላው ሊኖሩ አይችልም። ስለዚህ አንድ ናቸው ማለት ነው ባህልና ማህበረሰብ የሚለው ነገር። ባህላዊ አንትሮፖሎጂ፣ ይህ የባህላዊ አንትሮፖሎጂ ስንመለከት ስለ ሰዎች ባህል እና ስለ ንጽረተ ዓለማቸው፣ ስለ እምነታቸው የሚያጠና የአንትሮፖሎጂ ሰብፊልድ ነው ማለት ነው። በተለያየ አካባቢ የሚኖሩ የሰው ልጆች የተለያየ ባህሎች አላቸው፣ የተለያየ ማንነት አላቸው እና ያ እንዴት እንደተፈጠረ የሚያጠና የትምህርት ነው ማለት ነው። ይሄ ትምህርት በግለሰብ ላይ አይደለም የሚያተኩረው። ቅድም እንደተናገርኩኝ በማህበረሰብ ላይ ነው፣ በአንድ ቡድን ላይ ነው፣ በአንድ ሶሳይቲ ላይ ነው የሚያተኩረው ማለት ነው። ግለሰብ ላይ ሳይሆን እንደ ማህበረሰብ ነው የሚያጠናው። እያንዳንዱ ሰዎች መካከል ልዩነቶች አሉ። ስለዚህ ባህል አንትሮፖሎጂ ስንል ስለ ሌላው ባህል ማጥናት ነው። ስለ ራሳችን አይደለም፣ ስለ ሌላው ባህል፣ ስለማናቀው ባህል፣ ስለተለየ ባህል ማጥናት ማለት ነው። ይህም ብዙ ነገሮችን ያካትታል። ስለ አኗኗር ዘይቤያቸው ሊሆን ይችላል። ስለተለያዩ ነገሮችን እናጠናለን ማለት ነው። ይህ አጠቃላይ ስለ ሰው ልጅ ልዩነት የሚያጠና ዘርፍ ነው። ካልቸራል አንትሮፖሎጂ ስለ ሰው ልጆች ልዩነት የሚያጠና ትምህርት ነው ማለት ነው። እና ለምንድን ነው ሰዎች የተለያዩት? ለምንድን ነው ለምሳሌ አፍሪካ ውስጥ የሚኖርና አፍሪካ ውስጥ የሚኖሩ ጥቁር ህዝቦች አሉ። ደግሞ ወደ ኤዥያ ቻይና ስንመጣ ደግሞ ቻይናውያን የተለየ የፊት ቅርጽ አላቸው፣ ትንንሽ አይን አላቸው። እና ለምንድን ነው ልዩነት ሊኖር የቻለው? በመልክ ሊሆን ይችላል፣ በአኗኗር ዘይቤ ሊሆን ይችላል። ስለዚህ ለምን ልዩነቶች ሊፈጠሩ እንደቻሉ የሚያጠና ነው ማለት ነው። አጠቃላይ ስለ ሰው ልጆች ልዩነት የሚያጠና ዘርፍ ነው ማለት ነው። ባህል አንትሮፖሎጂ ትምህርት የሚዳስሰው ስለ ታሪክ፣ ስለ ስነ ዘዴዎች፣ የትምህርት ንድፈ ሀሳቦች ለተማሪዎች ግንዛቤ የሚሰጥ ነው ማለት ነው። ዋናው ትልቁ ነገር እዚህ ጋር ባህል የሚለው ነው። በካልቸራል አንትሮፖሎጂ ላይ ዋናው ነገር የባህል ጽንሰ ሀሳብ ነው። የባህል ጽንሰ ሀሳብ እና ትልቅ የጥናትና የምርምር ዘርፍ ነው ማለት ነው፣ ዘዴ ነው ማለት ነው። እና ባህል ለምን ሊለያይ ቻለ? የተለያየ ማህበረሰብ ስንሄድ የተለያየ ባህል እናገኛለን፣ የተለያየ አኗኗር ዘይቤ እናገኛለን። ምሳሌ በአንድ ቦታ የሚደረግ ነገር ሌላ ቦታ ደግሞ የማይደረግ ነገር እናገኛለን። ለምሳሌ አዲስ አበባ ውስጥ አንድ ሰው ራቁቱን ሲሄድ ብናየው አብዷል እንላለን። አይምሮን ያመዋል፣ ጤነኛ አይደለም ብለን ነው የምናስበው። ነገር ግን ወደ ሐመር አካባቢ ስንሄድ፣ ወደ ጅንካ ሐመር ጋር ስትሄዱ ደግሞ
ሌላ ነው። በቃ ሁሉም ሰው ራቁቱን ነው የሚሄደው፣ ራቁቱን ነው የሚሄደው። ሶ ሁሉም የሚያደርጉት ከሆነ ያ ነገር ባህል ሆኗል ማለት ባህል ነው ማለት። አዲስ አበባ ውስጥ ራቁት መሄድ እንደ እብድ ነው የሚቆጠረው አንድ ሰው ራቁቱን ከሄደ። ነገር ግን ሐመር ውስጥ ግን ሁሉም ሰው የሚጋራው ነገር ነው። ሁሉም ሰው ራቁቱን ነው የሚሄደው። ሰው ራቁት መሄድ ባህል ነው ማለት ነው በዛ ማህበረሰብ እና ስለዛ ልዩነቶች ነው የሚያጠናው ማለት ነው። ስለ ባህል ልዩነቶች ነው የሚያጠናው ማለት ነው አንትሮፖሎጂ። መጽሐፍ ቅዱስ ባህልን እንዴት ማየት እንዳለብን ይነግረናል። ሌሎች ለኛ እንዲያደርጉልን የምንፈልገውን ነገር እኛ ለሌሎች ልናደርግ እንደሚገባ መጽሐፍ ቅዱስ ይነግረናል። ስለዚህ ሉቃስ 6:31 ላይ ሰዎች ሊያደርጉላችሁ የምትወዱትን እናንተ ደግሞ እንዲሁ አድርጉላቸው። ስለዚህ አሁን ለምሳሌ ሰዎች የኛን ቋንቋ እንዲወዱ እንፈልጋለን፣ የኛን ባህል እንዲወዱልን እንፈልጋለን፣ የኛን ባህል እንዲያከብሩልን እንፈልጋለን። እኛ እንደዛው እንደምንፈልገው ሁሉ ሌላውም ደግሞ እንደዛ ይፈልጋል ማለት ነው። ሌላውም ማህበረሰብ የራሱ ቋንቋ የራሱ ባህል እንዲከበርለት ይፈልጋል ማለት ነው። እንድናከብርለት እንድንወድለት ይፈልጋል። ብዙ ጊዜ ችግሩ እዚህ ላይ ነው። ብዙ ሰዎች የራሳቸውን ባህል ይወዳሉ፣ የራሳቸውን ቋንቋ፣ የራሳቸውን ባህል፣ የራሳቸውን ያኗኗር ዘይቤ ግን የሌላውን ደግሞ ሪጀክት ያደርጋሉ ማለት ነው። ያ ምን ይባላል? ዘረኝነት፣ ኢትኖሴንተሪዝም ይባላል። እናየዋለን በደንብ በስፋት። የእግዚአብሔር ቃል ምንድን ነው የሚለን? ሌሎች ለእኛ እንዲያደርጉልን የምንፈልገውን ነገር እኛ ለሌሎች ልናደርግ እንደሚገባ እግዚአብሔር ቃል ያዘናል። እኛ ባህላችን እንዲከበርልን እንደምንፈልገው መጠን የሌሎችንም ባህል ማክበር፣ የሌሎችንም ባህል መጠበቅ፣ አለመናቅ አለብን ማለት ነው። ማንም የኛን ባህል ሊንቅብን አንፈልግም። የኛን ማህበረሰብ፣ የኛን ባህል፣ የኛን ቋንቋ፣ የኛን አኗኗር ዘይቤ እንዲንቁብን ሰዎች አንፈልግም። ሌላውም አይፈልግም፣ ማንም አይፈልግም። ስለዚህ ወርቃማው ትእዛዝ የሚለው ምንድን ነው? ሌሎች ለአንተ እንዲያደርጉልህ የምትፈልገውን ነገር አንተ ራስህ ለሌሎች አድርግ ነው። ይሄ ከመጽሐፍ ቅዱስ የወጣ ነው። ሉቃስ 6:31 ላይ ምንድነው? ሰዎች ሊያደርጉላችሁ እንደምትወዱት እናንተ ደግሞ እንዲሁ አድርጉላቸው። ስለዚህ ሰዎች የት እንዳሉ ማወቅ፣ እነርሱን ለመረዳት መሞከር እና እግዚአብሔር እኛ እንደተቀበለ እነርሱን መቀበል እንዳለብን ይህ ክፍል ያስተምረናል ማለት ነው። ስለዚህ ሰዎች የት እንዳሉ ማወቅ አለብን ማለት የት እንዳሉ ማወቅ ሲባል ምን አይነት ባህል እንዳላቸው፣ ምን አይነት ያኗኗር ዘይቤ እንዳላቸው እና ያንን ማወቅ አለብን። እነርሱን ለመረዳት መሞከር አለብን። የእነርሱን ባህል፣ የእነርሱን ያኗኗር ዘይቤ፣ የሚበሉትን ምግብ ለመረዳት መሞከር አለብን ማለት ነው። ከዛ በኋላ ምን ማድረግ አለብን? እግዚአብሔር እኛን እንደተቀበለን እነርሱን መቀበል ደግሞ አለብን ማለት ነው። እግዚአብሔር እኛ እንዴት ነው የተቀበለን? እግዚአብሔር እኛን የተቀበለን እስከ ድካማችን፣ እስከ ኃጢአታችን፣ እስከ በደላችን፣ እስከ አመፃችን ነው እግዚአብሔር የተቀበለን ያዳነን። እንደዛው የሌሎችንም ባህል መቀበል አለብን። ለኛ ባይስማማንም ከኛ ጋር ተቃራኒ ቢሆንም ለኛ በቃ እንደ ክፉ የምናየው ቢሆንም ነገር ግን እግዚአብሔር እኛ እንደተቀበለን እኛም ሰዎችን ልንቀበል ይገባናል። ማለት አንትሮፖሎጂ እዚህ ጋር ነው ፎከስ የሚያደርገው። ባህል አንትሮፖሎጂ ጥናት ከባህላዊ አድሎነት እንድንወጣና እግዚአብሔር እንደሚፈልገው ድንበር ዘለል የባህል ተሻጋሪ ምስክሮች እንድንሆን ነው።
ብዙ ሰው አድሏዊ ነን። ለራሳችን ባህል እናደላለን። የኛ ባህል ቅዱስ ነው፣ የሌላው ባህል ግን እርኩስ ነው። ስለዚህ አድሏዊነት አለ ማለት ነው። ካድሏዊነት ደግሞ ነፃ ካልወጣን እውነተኛ የእግዚአብሔር አገልጋይ መሆን አንችልም። እውነተኛ የወንጌል ሰባኪ መሆን አንችልም። ስለዚህ ከራሳችን ባህል እስረኝነት መውጣት አለብን ማለት ነው። የራሳችንን ባህል አግንነን የሌሎችን ባህል ደግሞ መናቅ፣ ማንቋሸሽ ይሄ መንፈሳዊነት አይደለም፣ መጽሐፍ ቅዱሳዊነት አይደለም። አገልጋይ ሊሆን የሚገባው ነገር ምንድን ነው? አገልጋይ መንፈሳዊ ሰው አገልጋይ ከአድሏዊነት ከባህላዊ አድሏዊነት ነፃ የወጣ ሰው መሆን አለበት። ለድንበር ዘለል ምስክር ለመሆን ክሮስ ካልቸር ሚሽን አገልግሎት ለማገልገል መጀመሪያ እኛ ከራሳችን ባህላዊ አድሎነት መውጣት አለብን ማለት ነው። ከራሳችን ባህላዊ አድሏዊነት ካልወጣን ድንበር ዘለል የወንጌል አገልግሎት ማገልገል አንችልም። ስለዚህ አንትሮፖሎጂ ስለ ሰው ልጆች የሚያጠና ጥናት ነው። በዓለም ሁሉ ስለሚኖሩ የሰው ልጆች ማለት ነው። ያ ማለት ድንበር ዘለል ባህል እና ስለ ሁሉ ሕያው ሰዎች የሚያጠና ነው። በሕይወት ስላሉ ሰዎች የሚያጠና ነው። ስለዚህ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆኑልኛላችሁ። ይሄ ለሐዋርያቶች ብቻ ሳይሆን አሁን ላለነው በየዘመኑም ላሉ አማኞች ሁሉ የተጻፈ። ስለዚህ በኢየሩሳሌም ማለት የሚያውቋቸው ባህላቸውን ያውቃሉ፣ ቋንቋቸውን ያውቃሉ። ስለዚህ በኢየሩሳሌም ምስክር መሆን ቀላል ነው። ምክንያቱም ኮመን የሆነ የጋራ የሆነ ቋንቋ ስላላቸው፣ የጋራ የሆነ ባህል ስላላቸው፣ የሚያውቁት ሕዝብ ስለሆነ በቀላሉ ወንጌልን መናገር ይችላል። ይሁዳም ከኢየሩሳሌም ብዙ ያራቀ ስለሆነ ሲሚላር ማለት ነው፣ ተመሳሳይ የሆነ ባህል ያላቸው ሕዝቦች ናቸው። ተመሳሳይ የሆነ ሰማርያ ግን ለየት ያለ ነው። የተለየ የተወሰነ የሚመሳሰል ነገር አላቸው፣ ግን አብዛኛው የተለየ የተደባለቀ ሕዝብ ስለሆነ ከአሕዛብ ጋር የተደባለቀ ሕዝብ ስለሆነ የተለየ ባህል ያላቸው ሰዎች ናቸው። ኢየሱስም ያቺን ሳምራዊቷን ሴት እንደው ምንድነው የሚለው? ሳምራውያንና አይሁዳውያን አይተባበሩም ነበር ይላል። ውሃ ጠጭኝ ሲላት እንዴ አንተ አይሁዳዊ ስትሆን ከኔ ከሳምራዊቷ እንዴት ውሃ ትለምናለህ አለችው። ምክንያቱም አይሁዳውያንና ሳምራውያን አይተባበሩም ነበርና። ለምን? ካልቸራል ጋፕ አለ እዛ ጋር ማለት የባህል ልዩነቶች አሉ። አይሁዳውያን ሳምራውያንን እንደ ቆሻሻ ነው የሚቆጥሯቸው፣ ሊቀበሏቸው አይፈልጉም። ስለዚህ ወንጌል ደግሞ ሁሉንም መቀበል ነው። ወንጌል ሁሉንም መቀበል ነው። ከኛ ባህል ጋር የማይስማሙ ሰዎች፣ ሌላ ባህል ያላቸውንም ሰዎች በክርስቶስ ኢየሱስ መቀበል፣ በክርስቶስ ኢየሱስ መውደድ እና የምስራቹን ቃል መናገር አለብን ማለት ነው። ስለዚህ በሰማርያ ሲል ከዛ መጨረሻ ላይ ደግሞ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችኋል። እስከ ምድር ዳርቻ የሚለው ቃል ክሮስ ካልቸር ሚሽን ነው። ድንበር ዘለል የወንጌል አገልግሎት ነው። ኮምፕሊትሊ የተለየ ህዝብ ነው። የተለየ ማህበረሰብ ያለበት ቦታ ነው። የተለየ
ቋንቋ የሚናገር ህዝብ ነው። ከኛ ባህል ከኛ ቋንቋ ተቃራኒ የሆነ ህዝብ ነው። ወደዛ ህዝብ ለዛ ህዝብ ምስክሮቼ ትሆኑልኛላችሁ። ወንጌል ይሄ ነው። ወንጌል ሁሉንም ማህበረሰብ በተለያየ ባህል ውስጥ ያለውን ማህበረሰብ እንድንወድ የሚያደርገን እንጂ እንድንጠላ የሚያደርገን፣ እንድንንቅ፣ ባህላቸው እንድናንቋሽሽ የሚያደርገን አይደለም። እንድንቀበላቸው የሚያደርገን ነው ወንጌል ማለት ነው። ስለዚህ የወንጌል አገልጋይ የሆነ ሰው ከባህላዊ አድሎነት ነፃ ወጥቶ እግዚአብሔር እርሱን እንደተቀበለው ሌሎችን ሁሉ ሊቀበል ይገባዋል ማለት ነው። የባህላዊ አንትሮፖሎጂ ዓላማ ወይም የባህላዊ አንትሮፖሎጂ ጥቅም ምንድን ነው የሚለውን ስናነሳ ሁለት ነጥቦችን ማንሳት ፈልጋለሁ። ምንድን ነው የዚህ ትምህርት ዓላማው? ምንድን ነው ጥቅሙ? አሁን የምንማረው ትምህርት ምንድን ነው የሚጠቅመን? ምንድን ነው ዓላማው? እንግዲህ የዚህ ትምህርት ትኩረቱ ባህላዊ አንትሮፖሎጂ በክርስቲያን አውድ መሰረት ማጥናት ሲሆን ትልቁ ዓላማው ወይም ጥቅሙ ምንድን ነው? ለክርስቲያናዊ ተልእኮ ነው። ፎር ክርስቲያን ሚሽን ነው ማለት ነው። እና ሞሮፍ ከሚሽን ጋራ ሪሌትድ የሆነ ኮርስ ነው ማለት ነው። ይሄ ትምህርት ከሚሽን ጋር በተለይ ከክሮስ ካልቸር ሚሽን ጋራ ቬሪ ሪሌትድ የሆነ ኮርስ ነው። ቬሪ ሪሌትድ የሆነ ኮርስ ነው። ክሮስ ካልቸር ሚሽንን ከአንትሮፖሎጂ ውጪ ከካልቸራል አንትሮፖሎጂ ውጪ ማሰብ በጣም አስቸጋሪ ነው። ማለት አንድ ሰው ይሄ ስለ ካልቸራል አንትሮፖሎጂ ኮንሴፕት ሳይዝ እውቀት ሳይኖረው ክሮስ ካልቸራል ሚሽን ላገልግል ብሎ ወደ ተለየ ብሔርና ወደ ተለየ ማህበረሰብ ውስጥ ቢሄድ is not effective፣ ውጤታማ ሊሆን አይችልም። ውጤታማ ሊሆን አይችልም። ስለዚህ ምንም እንኳን ባህላዊ አንትሮፖሎጂ የመንፈስ ቅዱስን ሚና ባይተካም፣ እውነት ነው፣ የመንፈስ ቅዱስን ሚና ባህላዊ አንትሮፖሎጂ አይተካም። ይሄን ሊሰመርበት ይገባል። መንፈስ ቅዱስ ሐዋርያቶችን እንደምናውቀው ሐዋርያቶች ወደ ተለያየ ቦታ ሐዋርያ ስራን ስናጠና ክሎስ ካልቸራሊ ሚሽን ሲያደርጉ እነ ጳውሎስ እነ በርናባስ መንፈስ ቅዱስ እንዴት ይመራቸው እንደነበረ እንመለከታለን። ስለዚህ መንፈስ ቅዱስ ሚና አለ። ካልቸራል አንትሮፖሎጂ ግን ማየት ያለብን አስ ኤ ቱል ነው፣ እንደ መሳሪያ ነው። እንደ መሳሪያ ነው። ስለዚህ መሳሪያውን ሳይዝ ወደ ጦርነት የገባ ሰው አስቡ ውጤታማ ሊሆን አይችልም። ስለዚህ ኢስ ኤ ቱል ነው፣ መሳሪያ ነው፣ መገልገያ መሳሪያ ነው። ህንፃ ሰራተኞች የራሳቸው የሚገለገሉበት መሳሪያ አላቸው። መዶሻ አላቸው። የተለያየ ቱምቢ አላቸው። የተለያየ ነገር ይዘው ነው ህንፃ የሚሰሩ ሰዎች የሚሰሩት። አካፋ አላቸው። በዛ ነው ህንፃ የሚገነቡ ሰዎች የሚሰሩበት መሳሪያዎች አላቸው። ልክ እንደዛው ካልቸራል አንትሮፖሎጂ ለሚሽን ሰው ለክሮስ ካልቸር ሚሽን አገልጋይ እንደ ቱል ይዞት መሄድ ያለበት መሳሪያ ነው ማለት ነው። ወደ አንድ ቦታ ሲሄድ ያንን መሳሪያ ይዞ መሄድ የሚገባው በጣም አስፈላጊ የሆነ ነገር ነው ማለት ነው። ካልቸራል አንትሮፖሎጂ ስለሚሄድበት ማህበረሰብ ምንም ዕውቀት ሳይኖረው ዛሬ እኮ የሚገርማችሁ በሶሻል ሚዲያ ብዙ ነገሮችን ማወቅ ይቻላል።
ጎግል ውስጥ ገብታችሁ ስለ አንድ ማህበረሰብ አንትሮፖሎጂስቶች ያጠኑትን ጥናት ያወጣላቸዋል። አንትሮፖሎጂስቶች ስለዛ ማህበረሰብ ስለ አንድ ማህበረሰብ የሰሩትን ፊልድ ወርክ ያቀርብላችኋል ማለት ነው ጎግል ውስጥ ስትገቡ። ስለዚህ እናንተ ሂዳችሁ እዛ ድረስ መድከም አይጠበቅባችሁ ማለት ነው። እዛ ማህበረሰብ ውስጥ ሂዳችሁ ረጅም ዓመት 1 ዓመት 2 ዓመት 3 ዓመት ቆይታችሁ ሪሰርች ሰርታችሁ ምናምን እንደሱ አይደለም። ነገር ግን ዛሬ በቀላሉ በኢንተርኔት አማካኝነት በአንድ ማህበረሰብ ውስጥ ስለተሰራ አንትሮፖሎጂስቶች የሰሩት የባህላዊ ስለዛ ማህበረሰብ ባህልና ዘይቤ ብዙ የምናውቃቸው ነገሮች አሉ ማለት ነው። ስለዚህ እነሱ ሪፈር ማድረግ ይጠበቅበታል ማለት ነው አንድ ክሮስ ካልቸር ሚሽን የሚያገለግል ሰው። ነገር ግን ያለ በቂ ጥናት የሚሄድ ሰው ግን አንድ ምን ሰማሁኝ፣ ታሪኩ አውስትራሊያ ውስጥ ነው የተፈጸመው እና ቤተክርስቲያን ውስጥ የሚያገለግል አገልጋይ አለ። ያ አገልጋይ እግዚአብሔር ወደዚህ ደሴት ሂጄ ከነሱ ትንሽ ራቅ ያለ ደሴት አለና እዛ ደሴት ሂጄ ወንጌል እንድናገር እግዚአብሔር አዞኛል ይላል። የቤተ ክርስቲያን መሪዎችም ደግሞ እሺ ብለው ጸልየው ከህዝቡም ገንዘብ አሰባስቦ ለሚሽን አገልግሎት ወደዛች ወደ ተባለችዋ ደሴት በአውሮፕላን ነው የሚካሄደው። መጀመሪያ በአውሮፕላን ከሄዳችሁ በኋላ ከዛ በመኪና የሚያስኬድ ደግሞ አለ። ስለዚህ በአውሮፕላን ተሳፍሮ በቃ እግዚአብሔር ለሚሽን አገልግሎት ለ1 ዓመት ሚሽን እንድሰራ እግዚአብሔር ልኮኛል ብሎ ሄደ። ከአውሮፕላን ከወረደ በኋላ በትራንስፖርት ደግሞ ወደዛ ደሴት የሚወስድ ጀልባ እስከሚያዝበት ድረስ ትራንስፖርት ይዞ በጀልባ ደግሞ ወደዛ ደሴት ሄደ። ከአንድ አብሮ ረዳት ከሆነው ከአስጎብኚው ጋር ማለት ነው። እና እዛ እንደደረሰ ሲያይ ምንም ሰው የለም። ከዛ የሚያየው እንስሳቶችን፣ አራዊቶችን፣ ወፎችን፣ ዛፎችን ምናምን ነው ያለው። እና ከዛ ምን ይለዋል አስጎብኚው፣ እኔ እኮ እዚህ የመጣሁት ይላል እግዚአብሔር ልኮኝ ነው ወንጌል እንድሰብክ ይለዋል። እግዚአብሔር በዚህ ደሴት ለሚኖሩ ሰዎች ወንጌል ስበክ ብሎ ነው ይላከኝ። ሰውየውም ደግሞ ፈገግ ብሎ አይ ጌታዬ፣ እዚህ እኮ ጦጣ ምናምን የሚኖርበት እንጂ ሰው የሚኖርበት አይደለም ይሄ ደሴት። እዚህ ደሴት ውስጥ ምንም አይነት ሰው አይኖርም። ለማን ነው ወንጌል የምትሰብከው? አለ። ያለ በቂ ጥናት ምንም አይነት ዝግጅት ሳያደርግ ነው ይሄ ሰውዬ እግዚአብሔር ልኮኛል ብሎ የተነሳው ማለት ነው። የህዝቡን ገንዘብ ሰብስቦ ነው የተነሳው። ፋይናሊ ኢፌክቲቭ አልሆነም ማለት ሚሽኑ ተልኮው ይሄ ሰውዬ ውጤታማ አይደለም። እግዚአብሔር ቢናገረን ወይም ተናገረን ብለን ብናምንም ነገር ግን ማድረግ የሚገባን ነገሮች ደግሞ እንዳሉ ማወቅ አለብን። ምን ማወቅ አለብን? ስለዛ ህብረተሰብ እዛ ከተማ ውስጥ ወይም እዛ ደሴት ውስጥ ምን ያክል ህዝብ ይኖራል የሚለውን ማወቅ፣ ምን አይነት ባህል አላቸው፣ ያ ህብረተሰብ ምን አይነት ባህል ነው ያለው፣ ምን አይነት ቋንቋ ይናገራል፣ ስለዛ ባህል በቂ ስለዛ ህብረተሰብ በቂ ዕውቀት ይዘን ወደዛ ያንን ህብረተሰብ በወንጌል መድረስ እንችላለን ማለት ነው። እና ይህ ሰው ያደረገው ግን ያለ ምንም ዝግጅት፣ ያለ ምንም ፕላን፣ ያለ ምንም ጥናት ነው ወደዛ የተነሳው ማለት ነው።
ስለዚህ ካልቸራል አንትሮፖሎጂ ለሚሽን በጣም አስፈላጊ ነው። ምክንያቱም ትኩረት የሚያደርገው በሌሎች ሰዎች ላይ ስለሆነ ማለት ከኛ ውጪ ባሉ ሰዎች ላይ ስለሆነ በተለዩ ሰዎች ላይ ከኛ ውጪ ባሉ ከኛ በተለየ ባህል ውስጥ ባሉ ከኛ በተለየ ማህበረሰብ ውስጥ ካሉ ከኛ በተለየ ቋንቋ ውስጥ የተለየ ሃይማኖት ውስጥ ካሉ ሰዎች ላይ ባሉ ሰዎች ላይ ትኩረት ስለሚያደርግ ይሄ ትምህርት በጣም አስፈላጊ ነው። ስለዚህ መጽሐፍ ቅዱስ በማቴዎስ 22:39 በዚሁም በሉቃስ 10:29 ላይ ባልንጀሮቻችንን መውደድ እንዳለብን መጽሐፍ ቅዱስ ያዘናል። ስለዚህ ባልንጀሮቻችንን አንደኛ መወደድ የሚፈልጉ ሰዎች ናቸው ባልንጀሮቻችን። ሌላ ወንጌል የሚያስፈልጋቸው ናቸው። መጀመሪያ የሚቀድመው ነገር መውደድ ነው። ከዛ ነው ወንጌልን የምናካፈላቸው ማለት ነው። አንድን ህብረተሰብ ካልወደድ ነው በእውነት በትክክል ወንጌልን ልንሰብከው አንችልም በዛ ህዝብ። ስለዚህ ወንጌልን ለመስበክ መጀመሪያ የዛን ህብረተሰብ መውደድ ወይም መቀበል አለብን ማለት ነው። ባህሉን፣ አኗኗሩን፣ ቋንቋውን ኤቭሪቲንግ መቀበል አለብን፣ መውደድ አለብን ማለት ነው። ስለዚህ ኢየሱስ ክርስቶስ በማቴዎስ 22:39 ላይ ሁለተኛይቱም ይችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትል ናት። በእነዚህ ሁለት ትእዛዛት ሕግ ሁሉ ነቢያትም ተሰቅለዋል ይላል። ስለዚህ ባልንጀራህን እንደ ራስህ ውደድ። ስለዚህ እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስ ባልንጀራዬ ማን ነው የሚል ጥያቄ ጠየቀው። ኢየሱስም አንድ ምሳሌ ሉቃስ 10:29 ላይ አንድ ምሳሌ ሲሰጥ እናያለን። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገት አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶት አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹም ላይ አፈሰሰ፣ አሰራቸው፣ በራሱ አህያ ላይ አስቀምጦ ወደ እንግዳ ማረፊያ ወሰደው። ጠባቂውም በማግስቱ 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በኋላ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማን ይመስላል? እርሱም ምሕረት ያደረገለት ነው አለ። ስለዚህ ምንም እንኳን ያ ሳምራዊው ከአይሁዳዊ እንግዲህ አይሁዳውያን ሳምራውያን በጣም ይጠሏቸዋል። እንደ ቆሻሻ እንደ ርኩስ ነገር ነው የሚቆጥሯቸው። ነገር ግን ለሚጠላው ሰው የተለየ ባህል ከሱ የራቀ ባህል ላለው አይሁዳዊ ሳምራዊው ምን አረገ? ምሕረት አረገለት ማለት ወደደው። በወንበዴዎቹ የወደቀው ሰው አቀፈው፣ አነሳው፣ በአህያው ላይ አስቀመጠ፣ እንግዳ ማረፊያ ቤት ወሰደው። ይሄ ነው። ስለዚህ ባልንጀራን መውደድ ማለት ይሄ ነው። ከኛ ባህል ውጪ የሆነው የተለዩ ባህል ውስጥ ያሉ ሰዎች፣ የተለየ ቋንቋ ያላቸው፣ ከኛ ጋር የማይመሳሰሉ፣ በቋንቋ የማይመሳሰሉ፣ በባህል የማይመሳሰሉ ሰዎችን ለነሱ ምሕረት ማድረግ ነው ባልንጀራን መውደድ ማለት። እነሱን መውደድ ለነሱ ወንጌል መንገር ነው። እነርሱን መቀበል ነው።
ሁለተኛው የዚህ ትምህርት ጥቅሙ የሰውን ሁኔታ በማወቅ ችግሮችን ለመፍታት ነው። የሰውን ሁኔታ በማወቅ ችግሮችን ለመፍታት እንግዲህ ስለ ሰዎች የምናውቀው ጥቂት ነገር ነው። የሚያደርጉትን ነገር ለምንና እንዴት እንደሚያደርጉት ማወቅ አለብን። እንግዲህ በርካታ ማህበራዊ ችግሮች ሲገጥሙ ስለ ባህል አንትሮፖሎጂ ጥናትና ምርምር ባለማቋረጥ ማድረግ አስፈላጊና ጠቃሚ መሆኑን እናውቃለን ማለት ነው። በዚህ ትምህርት እንግዲህ በርካታ ችግሮች አሉ። የሰው ልጅ የህይወት ዘመኑን በምድር ላይ የሚያጠፋው በአንድ ጠባብ ማህበራዊ ቡድን ውስጥ ነው። በራሱ ቋንቋ፣ በራሱ ዓለምን በሚያይበት በራሱ እይታ፣ በራሱ ልማዳዊ ክፍሎች፣ በራሱ መላምቶች ውስጥ ነው የሰው ልጅ የህይወት ዘመኑን የሚያጠፋው ማለት ነው። እና እነዚህ ልዩነቶች ደግሞ በሰዎች መካከል መከፋፈልን፣ ግጭቶችን ያመጣሉ። ምክንያቱም አንዱ ሌላውን ለመረዳት አለመቻል ማለት ነው። ኢቨን በአንድ ሀገር ውስጥ በርካታ ግጭቶች ከዚህ የተነሳ ሊኖሩ ይችላሉ። ጦርነቶች ሊኖሩ ይችላሉ። ለምን? አንዱ የሌላውን ባህል ለመረዳት ካልሞከረ፣ አንዱ የሌላውን ባህል ለመቀበል ካልሞከረ ሁልጊዜ ግጭቶች አሉ። በባህል መካከል ግጭቶች፣ በህብረተሰብ መካከል ግጭቶች አሉ። ምክንያቱም ልዩነቶች ስላሉ ልዩነቶች እንደ ጸጋ መቀበል መቻል፣ ልዩነት የእግዚአብሔር ስጦታ እንደሆነ ማመን መቻል አለብን ማለት ነው ክርስቲያኖች። ስለዚህ እኔ የተለየ ባህል ሊኖረኝ ይችላል፣ ያኛው የተለየ ባህል ሊኖር ይችላል። ወደ ቤተ ክርስቲያን ስንመጣ ግን አንድ አካል ነን። አንዱን መንፈስ ጠጥተናል፣ አንድ አካል ሁነናል። ስለዚህ አንተ እንዲህ በይ፣ አንተ ካልቸር አለ፣ አንተ እንዲህ ብሔር አለ ብለን መለያየት ይሄ ስጋዊነት እንደሆነ እና ከመጽሐፍ ቅዱስ ትምህርት ጋር ደግሞ የሚጋጭ ነገር እንደሆነ እና ይሄ አንትሮፖሎጂ ትምህርት ደግሞ ጥቅሙ ምንድነው? ከዚህ ከጠባብነት ነገር እንድንወጣ ያደርገናል ማለት ነው። ማለት ከራሴ ባህል እንድወጣ እና የሌሎችን ባህል ማየት፣ መረዳት፣ ማወቅ እንድችል ይረዳኛል። ሰፊ የሆነ አስተሳሰብ ይፈጥርልኛል ማለት ነው። ሌሎችን እንድቀበል፣ ሌሎችን እንድረዳ፣ ሌሎችን እንዳቅ እድል ይሰጠኛል ማለት ነው። ስለዚህ እጅግ በጣም አስፈላጊ ትምህርት ነው ማለት ነው። ለክርስቲያን ያለው ጥቅም እጅግ ትልቅ ነገር እንደሆነ እንድናስብ ፈልጋለሁ። እንጸልይና የዛሬውን ሌሰናችንን እንጨርሳለን። እግዚአብሔር የዘላለም አምላክ ስለነበረን የትምህርት ጊዜ እጅግ አድርገን እናመሰግናለን። ደግሞ እግዚአብሔር የዘላለም አምላክ አንተ እንደተቀበልከን ሌሎችን መቀበል እንድንችል፣ ባልንጀሮቻችንን መውደድ እንድንችል እግዚአብሔር ሆይ ሁሉንም ሰው እኩል እንድናይ፣ ሁሉንም ሰው እኩል እንድንቀበል፣ እኩል እንድንወድ፣ እኩል ህብረት እንድናደርግ እንድትረዳን ጸልያለሁ። አንተ ሰውን እንደምታየው እኛም እንድናይ፣ እኛም እንድንወድ፣ ሰውን ሁሉ እንድንወድ፣ ሰውን ሁሉ እኩል እንድናይ እንድትረዳን በኢየሱስ ስም ጸልያለሁ። እንደ ሚሽን አገልጋይ፣ እንደ ክሮስ ካልቸር ሚሽን አገልጋይ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር ሆይ ከባህላዊ አድሎዋዊነት እንድንወጣ በኢየሱስ ስም ጸልያለሁ። ለምትረዳን እናመሰግናለን በኢየሱስ ስም።
ነው።